የእግር ኳስ ህይወት እንዲሰምርልህ ከፈለክ አርሰናልን መልቀቅ ይኖርብሃል ይላል የቶክ ስፖርት አቅራቢ የሆነው አድሪያን ዱርሃም ለማክስ ዶማን በሰጠው አስተያየት። ማክስ ዶማን በ16 ዓመቱ በፕሪሚየር ሊጉ በትንሽ እድሜው ጎል ማስቆጠር የቻለ ተጫዋች ሆኗል። ባለፈው አርሰናል ኤቨርተንን 2-0 ባሸነፈበት ጨዋታ ላይ ማለት ነው። ይህ ተጫዋች ታዲያ ዘንድሮ በርካቶችን እያስደመሙ ከሚገኙ ተጫዋቾች ውስጥ አንዱ ሲሆን ለእንግሊዝ ብሔራዊ ቡድን በዚህ በትንሽ እድሜው እንዲመረጥ ጥሪ እያቀረቡ ያሉ ግለሰቦችም አሉ። በአርሰናል ውስጥ ታዲያ አሁን ማክስ ዶማን እድል ሊያገኝ ይችላል የሚሉ መረጃዎች ተበራክተዋል። በተለይ ኖኒ ማድዌኬ ባለፈው ለእንግሊዝ ብሔራዊ ቡድን እየተጫወተ በነበረበት ጨዋታ ላይ ባጋጠመው ጉዳት ምክንያት በትንሹ ለ3 ሳምንታት ከሜዳ ሊርቅ ይችላል የሚሉ መረጃዎች እየወጡ ይገኛሉ። የቡካዮ ሳካ ጉዳይም ታዲያ እስካሁን በግልጽ አልታወቀም። ቡካዮ ሳካም ዘንድሮ በተደጋጋሚ በጉዳት ምክንያት ከሜዳ እየራቀ የሚገኝ ተጫዋች ሲሆን አሁን በቀሩት በእነዚህ ጥቂት ወራቶች ውስጥ ማክስ ዶማን ኖኒ ማድዌኬ ተጎድቶ ከሜዳ የሚርቅ ከሆነና ቡካዮ ሳካም እንደሚባለው ጉዳት ላይ ከሆነ የመሰለፍ እድል ሊያገኝ ስለሚችል ይህንን እድል ሊጠቀምበት ይችላል ተብሎ ነው የሚጠበቀው። በዚህ ሁኔታ ውስጥ ነው ታዲያ የቶክ ስፖርት አቅራቢ የሆነው አድሪያን ዱርሃም ማክስ ዶማን አርሰናልን መልቀቅ ይኖርበታል፣ በሚኬል አርቴታ ስር ሆኖ ተጫዋቹ እድገት ማሳየት አይችልም ሲል የተናገረው። እንደ ምክንያት ያቀረበው ደግሞ ሁለት ተጫዋቾችን ነው። አንደኛው ኢታን ዋኔሪ ነው። ኢታን ዋኔሪ እንዲሁ በትንሽ እድሜው ለአርሰናል መሰለፍ የቻለ ተጫዋች ነበር። ከዛ በኋላም ባለፈው የውድድር ዓመት በቂ የመሰለፍ እድል አግኝቶ በርካታ ጨዋታዎች ላይ ተሰልፎ መጫወት ችሎ ነበር። ዘንድሮ ግን ያንን እድል ማግኘት አልቻለም። የኤብሪቼ ኢዜ ወደ ክለቡ መምጣት እንዲሁም እነ ክሪስቲያን ኖርጋርድ፣ ማርቲን ዙቢሜንዲ ወደ ክለቡ መምጣት የተጫዋቹን የመሰለፍ እድል ቀንሶበታል። ማርቲን ኦዴጋርድ በተጎዳበት ጊዜ ራሱ ተጫዋቹ የመሰለፍ እድል ማግኘት ከብዶት ነበርና አሁን በውሰት ለማርሴይ ተሰጥቷል። በአርሰናል የመሰለፍ እድል ባለማግኘቱ ማለት ነው። በትንሽ እድሜው ለአርሰናል ተሰልፎ በመጫወት አሁን በአርሰናል ውስጥ መጫወት ከብዶ ወደ ሌላ ክለብ ያመራ ተጫዋች ሆኗል። ሌላኛው ደግሞ የተከላካይ መስመር ተጫዋች የሆነው ማይልስ ሉዊስ ስኬሊ ነው። ማይልስ ሉዊስ ስኬሊ ባለፈው ውድድር ዓመት አስገራሚ ብቃቱን ያሳየ ተጫዋች ነው። ለእንግሊዝ ብሔራዊ ቡድን ተመርጦ በመጀመሪያው ጨዋታ ላይ ጎል አስቆጥሯል። የተጫዋቹ ስም ከነ ሪያል ማድሪድ ሁሉ ጋር መያያዝ ጀምሮ ነበር። ነገር ግን ማይልስ ሉዊስ ስኬሊም ዘንድሮም መሰለፍ ከብዶታል። በአንዳንድ ጨዋታዎች ላይ ተቀይሮ ከመግባት ውጪ በቂ መሰለፍ እድል ማግኘት አልቻለም። በእንግሊዝ ብሔራዊ ቡድን ውስጥም ታዲያ ቦታ ማግኘት አልቻለምና ማክስ ዶማንም ተመሳሳይ አይነት እጣ ፈንታ ሊገጥመው ይችላል ሲል ነው አድሪያን ዱርሃም የተናገረው። አድሪያን ዱርሃም እንደሚለው ከሆነ ታዲያ ሚኬል አርቴታ ተጫዋቾችን ማሳደግ አይችልም፣ ለተጫዋቾች የመሰለፍ እድል የሚሰጠው እንዲሁ ዝናን ለማትረፍ ብቻ ነው ሲል ነው የገለጸው። በተመሳሳይ መልኩ ማክስ ዶማንም ከዛ የተረፈ ሌላ የተለየ ነገር አያገኘምና ተጫዋቹ ክለቡን መልቀቅ ይኖርበታል ሲል ነው የገለጸው። በተጨማሪም የቡካዮ ሳካና የኖኒ ማድዌኬ በክለቡ ውስጥ መኖርና ተጫዋቾቹ ከጉዳታቸው ነፃ ሆነው ወደ ብቃታቸው የሚመለሱ ከሆነ ማክስ ዶማን የመሰለፍ እድል ማግኘቱ አጠራጣሪ ስለሆነ እድገቱ ላይ እንቅፋት ሊፈጥርበት ይችላል። በቂ የመሰለፍ እድል አግኝቶ መጫወት የማይችል ከሆነ ደግሞ ብቃቱ ላይ የራሱ የሆነ ተጽዕኖ ሊኖረው ስለሚችል ማክስ ዶማን ክለቡን መልቀቅ ይኖርበታል ሲል ነው የገለጸው። ከዛ በተረፈም ታዲያ ክለቦች ተጫዋቹን እየተመለከቱ ስለሚገኝ ይህንን እድል ማሳለፍ አይኖርበትም። በቂ የመሰለፍ እድል ሊሰጠው የሚችል ክለብ የሚያገኝ ከሆነና እንዲሁም ብቃቱን ሊያሳድግለት የሚችል አሰልጣኝን የሚያገኝ ከሆነ አርሰናልን መልቀቅ ይኖርበታል ሲል ነው አድሪያን ዱርሃም የተናገረው። ከዚህ ጋዜጠኛ ወይም ደግሞ ከዚህ አቅራቢ አስተያየት ጋር ተስማማላችሁ? እስቲ ሐሳባችሁን በኮሜንት መስጫ ሳጥን ውስጥ አኖሩልኝ። ቸልሲዎች በርካታ ተጫዋቾችን ሊያጡ ይችላሉ የሚል ስጋት እየተበራከተ ይገኛል። በተለይ ሁለት ወሳኝ ተጫዋቾቻቸው ስማቸው ከታላላቅ ክለቦች ጋር መያያዝ ጀምሯል። እነዚህ ሁለቱ ተጫዋቾች እስከ 250 ሚሊዮን ፓውንድ ለክለቡም ሊያስገኙ እንደሚችሉ ነው እየተገመተ የሚገኘው። እነዚህን ሁለቱን ተጫዋቾች ሊያገኙ ይችላሉ የተባሉት ደግሞ ማንቸስተር ዩናይትድ እና ሪያል ማድሪድ ናቸው። ቸልሲ ታዲያ ዘንድሮ በጥሩ ሁኔታ ላይ አይገኝም። ባለፈው
የውድድር ዓመት ከአሰልጣኝ ኤንዞ ማሬስካ ጋር መሻሻሎችን አግኝቶ እስከ 4ኛ ያለውን ደረጃ ይዞ ጨርሶ የኮንፈረንስ ሊግ ዋንጫንም አሸንፎ የዓለም ክለቦች ዋንጫንም ማሸነፍ ችሎ ነበር። ነገር ግን ዘንድሮ ጥሩ የሚባል ጊዜን ማሳለፍ አልቻለም። ኤንዞ ማሬስካን ካሰናበተም በኋላ ሊያም ሮዜኒዮርን ወደ ክለቡ አምጥቷል። ነገር ግን የተሻለ እንቅስቃሴ ማድረግ አልቻለም። አሁን በቀጣይ ዓመት በሚደረገው የአውሮፓ ሻምፒዮንስ ሊግ ላይ የመሳተፍ እድልም አናሳ ሆኗልና የመሰለፍ እድሉ በጣም ዝቅተኛ ደረጃ ላይ ይገኛል። በሻምፒዮንስ ሊጉ ከፒኤስጂ ጋር በተደረገው ጨዋታ ላይ ያሳዩት የወረደ ብቃትም ለበርካታ ትችቶች ዳርጓቸዋል። አሁን ታዲያ ዘንድሮ ሊያሸንፉት የሚችለው ብቸኛ ዋንጫ ምናልባትም ኤፍኤ ካፕ ብቻ ቢሆን ነው። እሱንም ሌሎች ክለቦችን መርታት የሚችሉ ከሆነ። በዚህም ምክንያት ነው አሁን ቸልሲዎች ተጫዋቾችን ሊሸጡ እንደሚገደዱ እየተገለጸ የሚገኘው። እንዲሁም ተንታኞችም ታዲያ የቸልሲን እየገለጹበት ያለው መንገድ ተጫዋቾችን እየገዛ የሚሸጥ ክለብ በማለት ነው እየገለጹት ያሉትና ይህንን አይነት እንቅስቃሴውን የማያቆም ከሆነ ቸልሲ ለትልቅ ኪሳራና ውድቀት ይዳረጋል ሲሉ እነ ቶኒ ካስካሪኖም ተናግረዋል። አንደኛው ተጫዋች ኮል ፓልመር ነው። የኮል ፓልመር ስም በተደጋጋሚ ከልጅነት ክለቡ ከሚደግፈው ማንቸስተር ዩናይትድ ጋር እየተያያዘ ይገኛል። ተጫዋቹ በተደጋጋሚ ወደ ማንቸስተር ከተማ መመላለሱም ለከተማው ያለው ፍቅር ወይንም ደግሞ በከተማው ላሉት ጓደኞቹ ያለውን ፍቅር ነው የሚያሳየውና በዚህም ምክንያት ወደ ማንቸስተር ዩናይትድን መመለስን በከፍተኛ ደረጃ ሊመርጥ ይችላል ተብሎ ነው የሚጠበቀው። ኮል ፓልመር በተለይ ዘንድሮ ቸልሲዎች በአውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን ውጤት ማስመዝገብ የማይችሉ ከሆነ ኮል ፓልመር ሊለቅ ይችላል ተብሎ ይጠበቃል። 150 ሚሊዮን ፓውንድ የተገመተ ተጫዋች ነው። ሌላኛው ተጫዋች ደግሞ ኤንዞ ፈርናንዴዝ ነው። ስሙ ከሪያል ማድሪድ ጋር የተያያዘ ይገኛል። ከሪያል ማድሪድ ጋር በተያያዘም ተጫዋቹ ቃለመጠይቅ ተደርጎለት ነበርና በማድሪድ ከተማ መኖርን ወይም ደግሞ በማድሪድ ከተማ ህይወቱን ማሳለፍ እንደሚፈልግ ተናግሯል። ከሀገሩ አርጀንቲና ጋር የሚመሳሰል የአየር ሁኔታ እንዲሁም ባህል ያላት ከተማ ስለሆነ በማድሪድ መኖርን እንደሚወድ ተናግሯል። ነገር ግን ከክለቦች ጋር በተያያዘ ለቀረበለት ጥያቄ ዝምታን ነው የመረጠውና 100 ሚሊዮን ፓውንድ የተገመተው ኤንዞ ፈርናንዴዝ ወደ ሪያል ማድሪድ ሊያመራ ይችላል ተብሎ ይጠበቃል። እንደነገርኳችሁ ዘንድሮ ቸልሲዎች ዋንጫ ማሸነፍ የማይችሉ ከሆነ በተጨማሪም በቀጣይ ዓመት በሚደረገው የአውሮፓ ሻምፒዮንስ ሊግ ላይ የመሳተፍ እድል ማግኘት የማይችሉ ከሆነ በርካታ ተጫዋቾችን ሊያጡ ይችላሉ የሚል ስጋት አለ። ቶተንሃም ሆትስፐሮች ከ44 ቀን በኋላ ኢጎር ቱዶርን ካሰናበቱት በኋላ ሮቤርቶ ዲዘርቢን የክለባቸው አሰልጣኝ ለማድረግ ጥረታቸውን አጠናክረው ቀጥለዋልና በፍጥነት አሰልጣኙ ወደ ክለባቸው እንዲመጣና በፕሪሚየር ሊጉ እንዲያቆያቸው ይፈልጋሉ። በርካታ የቶተንሃም ሆትስፐር ደጋፊዎች የአሰልጣኙን መምጣት እንደማይደግፉት እየተገለጸ ይገኛል። ቢሆንም ግን ሮቤርቶ ዲዘርቢን ለማስፈረምና የክለቡ አሰልጣኝ ለማድረግ ቶተንሃሞች ከፍተኛ የሆነ ጥረት በማድረግ ላይ ይገኛሉ። ማንቸስተር ዩናይትዶች በቀጣይ ክረምት የአማካይ ስፍራ ተጫዋች ያስፈርማሉ ተብሎ ይጠበቃል። ከዛ ውስጥ አንደኛው የኒውካስል ዩናይትዱ ሳንድሮ ቶናሊ ሊሆን እንደሚችል እየተገለጸ ይገኛል። ሳንድሮ ቶናሊ በማንቸስተር ዩናይትድ ፍላጎት ውስጥ በግንባር ቀደምትነት ከተያዙ ተጫዋቾች ውስጥ አንዱ መሆኑ ነው የተገለጸው። ተጫዋቹም ኒውካስል ዩናይትድን ለመልቀቅ ፈቃደኛ ይሆናል ተብሎ ይጠበቃል። የኖቲንግሃም ፎረስቱ ኤሊየት አንደርሰን ስም ከማንቸስተር ዩናይትድ ጋር የተያዘ ቢሆንም ተጫዋቹ ግን ወደ ማንቸስተር ሲቲ ሊያመራ ይችላል ተብሎ ይጠበቃል። አርሰናልም ተጫዋቹን እየተመለከተ ይገኛል። በተጨማሪም ታዲያ የሳንድሮ ቶናሊም ፈላጊ መሆኑ ነው እየተዘገበ የሚገኘው። በዚህም መሰረት በቀጣዩ ክረምት በእነዚህ ተጫዋቾች ላይ ፉክክሮች ሊኖሩ እንደሚችሉ ነው የተገለጸው። ሊቨርፑሎች የኢንተር ሚላኑን የተከላካይ መስመር ተጫዋች የሆነውን ዴንዚል ዴምፍራይስን እየተመለከቱት እንደሚገኙ ተገልጿል። ከ3 ክለቦች ጋር በመፎካከርም ተጫዋቹን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። ማንቸስተር ዩናይትድ እና ማንቸስተር ሲቲም ተጫዋቹን እየተመለከቱት ይገኛሉ። በዘንድሮ የውድድር ዓመት ታዲያ ትሬንት አሌክዛንደር አርኖልድን ከለቀቁት በኋላ ሊቨርፑሎች በቀኝ የተከላካይ መስመር ቦታ ላይ ወጥ የሆነ ብቃቱን የሚያሳይ ተጫዋች ማግኘት ተስኗቸዋል። ፈረሙት ጀረሚ ፍሪምፖንግ በጉዳት ምክንያት ወጣ ገባ ያለ ነበር ሲጫወት የነበረው። አንዴ ይጫወታል፣ አንዴ ደግሞ ተጎድቶ ከሜዳ ሲርቅ ነበር። ኮነር ብራድሊም በጉዳት ምክንያት ከሜዳ ርቋልና እዛ ቦታ ላይ በተደጋጋሚ እንዲሰለፍ የተደረገው ዶሚኒክ ሶቦዝላይ ነው። የዶሚኒክ ሶቦዝላይ በተከላካይ መስመር ቦታ ላይ እንዲሰለፍ መደረጉ ደግሞ በመሃል ክፍሉ ላይ ያላቸውን የበላይነት አሳጥቷቸዋልና ዘንድሮ ሊቨርፑሎች ለውጤት ማጣት ቀውስ ተዳርገዋል። በዚህም ምክንያት በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚያሳትፋቸውን ውጤት ለማግኘት ያላ
ያላቸው እድል በፕሪሚየር ሊጉ የደረጃ ሰንጠረዥ እስከ 4ኛ ደረጃ ያለውን ይዞ በመጨረስ ማለት ነው አሁን ዝቅተኛ ሆኖባቸዋል። ምናልባት በሻምፒዮንስ ሊግ ደና ተገዘው ዋንጫውን የሚያሸንፉ ከሆነ ወይንም ደግሞ በሻምፒዮንስ ሊጉ 5 ክለቦች እንዲሳተፉ የሚያደርገውን ውጤት ከአርሰናልና ከሊቨርፑል አንድ ጨዋታ ቢያንስ አቻ በመውጣት አስመዝግበው የእንግሊዝ ፕሪሚየር ሊግ ዘንድሮም 5 ክለቦችን እንዲያሳትፍ ማድረግ ከቻሉ ብቻና ሊቨርፑልም እስከ 5ኛ ያለውን ደረጃ ይዞ መጨረስ የሚችል ከሆነ ብቻ በሻምፒዮንስ ሊጉ የመሳተፍ እድል ሊያገኝ ይችላል። ይህ ታዲያ ወደፊት የሚታይ ነው የሚሆነው። ነገር ግን በተከላካይ መስመር በኩል ታዲያ አሰልጣኝ አርኔ ስሎትም ሆነ ወደፊት ወደ ክለቡ አሰልጣኝ አርኔ ስሎት የሚሰናበቱ ከሆነና አዲስ አሰልጣኝ የሚመጣ ከሆነ ለአሰልጣኙ አማራጮችን ለመስጠት ደንዚል ዴምፍራይስን እየተመለከቱት እንደሚገኙ ተገልጿል። በክረምት የዝውውር መስኮት የሚፈጠረውን እንመለከታለን። ማንቸስተር ሲቲዎች ፊል ፎደንን አዲስ ኮንትራት ለማስፈረም ጥረት መጀመራቸው ተገልጿል። የ25 ዓመቱ እንግሊዛዊ ዘንድሮ በተሰጠው የመሰለፍ እድል ደስተኛ እንዳልሆነ ነው እየተገለጸ የሚገኘው። ቢሆንም ግን ሲቲዎች የተጫዋቹን ኮንትራት ማደስና ማራዘም እንደሚፈልጉ እየተገለጸ ይገኛል። ባየር ሙኒኮች ተጫዋቹን በቅርበት እየተከታተሉ እንደሚገኙ ነው የተገለጸው። ቢሆንም ዘንድሮ በ30 ጨዋታዎች ላይ ተጫዋቹ 15 ጎሎች ላይ መሳተፍ ችሏል። 10 ጎል በማስቆጠር እንዲሁም 5 ጊዜ አሲስት በማድረግ ማለት ነው። የቀድሞ የማንቸስተር ሲቲ ተጫዋች የነበረውና አሁን ባየር ሙኒክን እያሰለጠነ የሚገኘው ቪንሰንት ኮምፓኒ ተጫዋቹን ወደ ክለቡ ማምጣት እንደሚፈልግ ነው የተገለጸው። ይሁንና ሲቲዎች የተጫዋቹን ኮንትራት ለማራዘም እየሰሩ እንደሚገኙ ተዘግቧል።